ሰላም ሰላም ውድ የጭምጭምታ ሚዲያ ቤተሰቦች እንዴት ቆያችሁ? ዛሬ ደግሞ እስኪ ስለ ግዕዝ ቋንቋ ከነ ትርጓሜው አንድ የቅኔ መምህር ከጎኔ አለ። ስለ ግዕዝ ቋንቋ ምንነትና ማንነት በተለይ ደግሞ ያው አሁን ላይ ቤተ ክህነትና ቴዎሎጂ ኦርቶዶክስ ቤተክርስቲያናት እየተጠቀመችበት ያለና ስለ ቋንቋው ምንነት በደንብ ይነግረናል ማለት ነው። እኔ ጥያቄዎች እጠይቀዋለሁ እሱ ይመልስልኛል ማለት ነውና እናንተ ተከታተሉን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ሀሳብ አስተያየት ሲኖራችሁ ደግሞ ኮሜንት ጋር አስቀምጡልን ማለት ነው። እሺ እንግዲህ መምህር እንኳን ደህና መጣህ። መጀመሪያ መልካም ፈደለ ቆያችሁ። እሺ ዛሬ እንግዲህ ልጠይቅህ የፈለኩት ነገር ምንድነው ስለ ግዕዝ ቋንቋው ነው። ስለ ቋንቋው ማለት ነውና ብዙ ጊዜ ደግሞ አሁን ቋንቋው ከዓለማዊ ስራ ወጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናታውን በዋናነት በስራ ቋንቋ እየተጠቀመችበት ያለውና ስለዛ እናንተ ደግሞ ያው የቅኔ ቤት መምህራን ናችሁና እናንተ ናችሁ ከሌላው ሰው በተሻለ ስለ ግዕዝ ቋንቋም የምትጠቀሙበትም እውቀቱም ያላችሁና ስለዛ መረጃዎችን እንድትሰጠኝ ነው የጠራሁህ። በመጀመሪያ ጥሬና ክብረህ እዚህ ድረስ ስለመጣህ አመሰግናለሁ። እስኪ የመጀመሪያ ጥያቄ የሚሆነው ምንድነው ግዕዝ ማለት ትርጉሙ ቃሉ ትርጓሜው ምንድነው? መልካም እንግዲህ ለዚህ ኢንተርቪው ስለጠራኝ ዳዊት አመሰግናለሁ። እንግዲህ ወደ ጥያቄችን ስንገባው ግዕዝ ማለት ግዕዘ ወይም ገአዘ ከሚለው የግዕዝ ስርወ ቃል ወይም ደግሞ የግዕዝ አንቀጽ የወጣ ግዕዝ ዘመድ ዘር በዘመድ ዘር አወጣጥ የወጣ ሆኖ ስናገኘው ይህም ደግሞ አወጣጡ ምስክሩን ይመለከታል እና ምስክሩ ምንድነው? ዓመት ግዕዝ እምግብርናት ነፃ ወጣ ይላል። ነፃ ወጣ ዓመት ግዕዝ እምግብርናት ነፃ ወጣ ሲል ይህን ምስክር ሲመለከት እንግዲህ ግዕዝ ዘመድ ዘር ብሎ በግዕዘ ወይም ገአዘ በሚለው ግስ መሰረት እናገኘዋለን ማለት ነው። ወደ ሌላኛው ስንሄድ ግዕዝ የመጀመሪያ የሚል ትርጉም እንዳለውም ደግሞ አሁንም የሚያሳዩ በርካታ ነገሮች አሉ። ከነዛ መካከል አንደኛ በፊደል ስም ስንሄድ ሀግዕዝ፣ ሆካዕብ፣ ሂሳድስ፣ ሀራብዕ፣ ሄሐምስ፣ ህሳድስ፣ ሆሳዕብ ስንል ሀግዕዝ ስንል የመጀመሪያው ሀ ማለት ነው፣ አንደኛው ወይም የመጀመሪያው ሀ ማለት ነው። ሆካዕብ ስንል ሁለተኛው ሁ ማለት ነው፣ ወይም ሁ ሁለተኛው ነው ማለት ነው። ሰው ሀግዕዝ ስንል ሀ የመጀመሪያው ግዕዝ ሰው ይህ ምንድነው? ግዕዝ የሚለው ቃል የመጀመሪያ የሚለውን ያሳይልናል። የመጀመሪያ ቋንቋነቱንም ይገልጻል ማለት ነው። እንደገና ደግሞ በንባብ ስልትና በዜማ ስልት ስንመጣም ደግሞ በቅዱስ ያሬድ ዜማ ስልት ግዕዝ፣ እዝል፣ አራራይ አለ። በተጨማሪ አሁንም ደግሞ ግዕዝ በንባብ ስልት ደግሞ አሁንም ስንሄድ ግዕዝ ንባብ አለ፣ ቁም ንባብ አለ፣ ወርድ ንባብ አለ እና ከዚህ አንጻር ያው ግዕዝ የመጀመሪያ የሚለውን በቋንቋነትም ጥንታዊ ወአዳማዊ ይለዋልና የመጀመሪያ ቋንቋ የሚለውን ትርጉም ያስይዘልናል። አመሰግናለሁ። እንግዲህ አሁን ግዕዝ በኖርማል ትርጉሙን ብቻ ስናይ በዋናነት ሁለት ትርጓሜ ይሰጠናል ማለት ነው። አንደኛ ግዕዝ ማለት ነፃ ወጣ ከሚለው የመጣ ነፃ ማለት ነው። አዎ ነፃነት ማለት ነው ማለት እንችላለን። ሁለተኛው ደግሞ ግዕዝ ማለት የመጀመሪያ ከቋንቋ በፊት ሁሉ የነበረ የመጀመሪያ ማለት ነው። በእኛ አሁን ፊደል ገበታችን ላይ ሀ የመጀመሪያ ፊደል ናት። ሀ ግዕዝ ወካዕብ እያለ ይቀጥላል እና ሀ ግዕዝ የሚለው የመጀመሪያ የሚለውን ነው የሚሰጠን ነው የምትለኝ? እውነት ነው። እሺ እስኪ ወደ ቀጣይ ጥያቄ ብሄድና ግዕዝ እንዴት ነው መቼ ነው የተጀመረው? ወደ ቋንቋነት ሆኖ ንግግሩ እንደ መግባቢያ ሆኖ አገልግሎት የጀመረው መቼ ነው ግዕዝ? መልካም የግዕዝን አጀማመር ስናየው እንግዲህ ግዕዝ እንዴት ተጀመረ ወይም ምንት ውእቱ ጥንቱ ለግዕዝ ስንል የግዕዝ መጀመሪያው ምንድን ነው ብለን ስንጠይቅ እንግዲህ በፍጡራን ዘንድ ስናየው ከመላእክት ነው የጀመረው። በፍጡራን ዘንድ ከመላእክት ጀመረ። በሰው ዘንድ ደግሞ አሁን ከአዳም ነው የጀመረው። ሰው በመላእክት እንዴት ተጀመረ ስንል ወዲረ ፈጠሮሙ እግዚእ ተሰወሮሙ ወአሚሃ ይቤሉ
መኑ ፈጠረነ ወማይት የመጻይነ እንግዲህ ፈጣሪ ፈጠራቸውና ተሰወራቸው። በዚያን ሰዓት ጊዜ ምን አሉ? አሚሃ ይቤሉ መኑ ፈጠረነ ወማይት የመጻይነ ማን ፈጠረን የትስ መጣን አሉ። በዚህ ሰዓት እንዲሁም ሊቃውንተ ቅኔ ይህንን መኑና አይቴን በማንሳት እነዚህ ንዑስ አገባብ ላይ ያሉ ናቸውና ንዑስ አገባብን መላእክት ጀመሩት ይላሉ። እንዘ ይብሉ መኑ ፈጠረነ ወማይት የመጻይነ እና በዚህ ሰዓት ማን ፈጠረን የትስ መጣን ብለው እርስ በራሳቸው ኮሚኒኬት ሲያደርጉ በዛን ሰዓት ግዕዝን ጀመሩት። ዘከመ ተፈጥሩ ማለት ነው፣ እንደተፈጠሩ። ከዛ አሁንም ይህን ንዑስ አገባብን ጀመሩት ይሉና ምሁራነ ቅኔ አሁንም አበይት አገባባትና ደቂቅ አገባባትንም እንዳለ ጨርሰውታል ሲሉ ደግሞ በዛን ሰዓት ማን ፈጠረን የትስ መጣን ሲሉ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ አላቸው፣ አረጋጋቸው። በያለንበት ንቁም ንጽና እስከ ንረክቦ ለአምላክነ አምላካችን ፈጣሪያችን እስክናገኘው ድረስ ባለንበት ንጽና ብሎ አረጋጋቸው። በዚህ ሰዓት አሁንም ግዕዙን በበህላዌነ የሚለውን በደቂቅ አገባብ ነው። ደቂቅ አገባብንም ጀመሩት። እስከ ንረክቦ ለአምላክነ እስከ ንረክቦን አሁንም ደግሞ እስከ በአንቀጽ ላይ ስለወደቀ በአብይ አገባብነት እዚህ ላይ አገባቡ አብይ አገባብነትን የሚይዝ ነው እና አብይ አገባብንም በዚሁ ጀመሩት። በጥቅሉ ግዕዝንም ጀመሩት። ግዕዝን እስከ አገባቡ ጀመሩት ማለት ነው። አገባባት አበይት፣ ደቂቅ፣ ንዑሳን ተብለው በሶስት ይከፈላሉና ሶስቱንም ጀመሩት። ቋንቋውን እስከ ሰዋስው ድረስ ማለት ነው ጀመሩት። ወደ ሰው ልጅ ስንመጣ እንግዲህ የመጀመሪያው አዳም ነው። የመጀመሪያው ፍጡር ቀዳሚ ብእሲ አዳም ነው። አዳም እንግዲህ ከ8 ማዕርጋት ተሰጥቶታል ሀብታት። ከነዛ ውስጥ አንዱ ቋንቋ አልተገደበለትም፣ ቋንቋን ያውቃል እና የአዳም ቋንቋ ግዕዝ ነው። ግዕዝ ስሙን በራሱ ግዕዝ ነው። አዳም ማለት እንግዲህ አዳም ሲፈጠር መልከ መልካም የተዋበ ሆኖ ነው የተፈጠረው እና መልከ መልካምነቱን ሲገልጽ አደመ አማረ ተዋበ ከሚለው የግዕዝ ቃል ወይም የግዕዝ አንቀጽ የወጣ አዳም ዘር ውስጥ የሚል ስም ነው የምናገኘው እና አዳም ማለት የተዋበ ስሙም ግዕዝ ነው። አዳምም የቋንቋ ባለቤት ነው። አዳም የመናበቢያ ቋንቋ ግዕዝ ነው የነበረው። በተጨማሪም ደግሞ መላእክት አሌፋትን ያስተምሩት ነበር። አሌፋትን ሲያስተምሩት አሁንም ትምህርቱ የሚሰጠው በግዕዝ ቋንቋ ነበር። ምክንያቱም ይህ የግዕዙ ባለቤት እንደሆነም ያሳያል። እሺ እንግዲህ አሁን ግዕዝ ትርጓሜውና እንዴት ተጀመረ የሚለውን ነግረኛል። አሁን ትርጓሜውን በሁለት ይዘናል። ግዕዝ ነፃ ማለት ነው፣ ነፃ መውጣት፣ ነፃነት ማለት ነው አንደኛ ትርጉሙ። ሁለተኛው ደግሞ ግዕዝ ማለት የመጀመሪያ ቋንቋ ነው። ምክንያቱም አሁን በእኛ የፊደል ገበታችን ውስጥ እንኳ ሀ ግዕዝ ሁ ጋ ብያነ እንቀጥላለን እና ሀ ግዕዝ ማለት ሀ ማለት የመጀመሪያ ማለት ነው እና ግዕዝ ትርጓሜውን ስናየው የመጀመሪያ ማለትና ነፃነት የሚል ትርጓሜ ያለው ብሎናልና እንግዲህ መምህሬ እንዳለን ደግሞ እንዴት ተጀመረ መቼ ተጀመረ የሚለውንም ደግሞ ሲነግረን ምንድን ያለን መጀመሪያ የጀመሩት መላእክት ነበሩ ነው የሚለን። እንግዲህ መላእክት እግዚአብሔር ፈጥሯቸው ተሰውሯቸው ነበረ እና ያን እርስ በርስ መነጋገር ሲጀምሩ ማን ፈጠረን ብለው ተነጋገሩ ይላል እና እንግዲህ ያኔ ማን ፈጠረን ብለው የመጀመሪያ የተነጋገሩበት ቋንቋ ደግሞ ግዕዝ ነበረ። በጣም የሚገርም ነው። እንግዲህ ይሄ ግዕዝ ነበረ ይለናል። ከዛ በሂደት ደግሞ እነሱ ከተነጋገሩበት በኋላ ወደ አዳም መጣ። የሰው ልጅ የመጀመሪያ ፍጡር ስለሆነው በሆነው በአዳም የመጀመሪያው ቋንቋ ሆነ ይላል። በዚህ ማለት እንዲያውም ስሙ በራሱ አዳም ማለት አዳም አደመ አማረ ተዋበ የተዋበ ማለት ነው። ያም ግዕዝ ነው ይለናል መምሬ ማለት ነውና ከስሙ ቀጥሎ ደግሞ መላእክት በራሱ አዳምን ያስተምሩት ነበር ይላል። አሊፋትን ያስተምሩት ነበረ። የሚያስተምሩበት ቋንቋው ደግሞ በራሱ ደግሞ ግዕዝ ነበረ ይለናል። ስለዚህ እንግዲህ ግዕዝ ስለትርጓሜው ግዕዝ ማለት ምንድነው የሚለውን ነገርና መቼና እንዴት ተጀመረ የሚለውን መምሬ ለነዚህ ጥያቄዎች እነዚህ መልስ ሰጥቶኛል ማለት ነው።